አናውቅም። በገና እኮ የእስራኤል አይደለ እንዴ? ይሁዳዎች እንትን ዳዊት በገና ዳዊት ኢትዮጵያዊ ነው እንዴ? የኢትዮጵያ የካ የውጥ እንዲ ያረባካችሁ ዳዊት ኦርቶዶክስ አይደለ? አይሁድ አይደለ እንዴ? እስራኤላዊ እኮ ነው። በገናን እንትን ይላል ነበር ወይ እንዴ? ዳዊት እኮ የኦርቶዶክስ ተዋህዶ ሃይማኖት ተከታይ እኮ ኦርቶዶክስ ተዋህዶ የሚባል የለም፣ ያኔም አሁንም የለም የሚባል የለም። ስለዚህ በሁሉ ምን በሉ አመስግነው። ዘፈን ሲሰማ የማይሰማው መዝሙር ሲሰማ ይናደዳል። ለምን? ጥላቻ ተዘግቶ ቀበሌ ቀይ ወጥ ሃይማኖትን የምትቀያየር ሰውዬ ምን አይነት ሰው ነህ ግን አንተ? እንደው ቀይ ወጥ ባበሉ ቁጥር ሃይማኖት ቀይረህ ትችላለህ እንደ አንተ ቀይ ወጥ። አሁን ደግሞ የእምነት አባቶቻችን ስል ሐዋርያቶች ናቸው። የቱ ጋ ነው እስቲ መጽሐፍ ቅዱስ ላይ ሃይማኖትን መሰረቱ የሚል ክፍል ያለው? የቱ ጋ ነው እስቲ? ቤተ ክርስቲያንን ነው እንጂ የሚለው። ቤተ ክርስቲያን ደግሞ ያው የቅዱሳን ስብስቦች አንድ ላይ ሆኖ የሚያመልኩበት ስፍራ ነው። መሰረትን የሚለው የቱ ጋ ነው? ምክንያቱም ሃይማኖተኝነት በጣም ከባድ ስለሆነ ሃይማኖትና ቴዎሎጂ ካልተመታ የክርስቶስ ወንጌል መቼም ቢሆን ከእንቅፋት አይወጣም። ቴዎሎጂና ሃይማኖት በጣም ከዛ በፊት ግን ብዙ ጊዜ የእምነት አባቶች ምናምን የምትሉት ነገር የለም። የእምነት አባቶች የሚባል ነገር የለም። አባትም የለም፣ ሊቅም የለም። ሁላችሁም ወንድማማቾች ናችሁ ነው የሚለው። በቃ ወንድማማቾች ነን። ለምን? ልጆች እኮ ነን። የተወለደ እኮ አባት ሊሆንም አይችልም፣ እናትም ሊሆን አይችልም። የተወለደ በሙሉ ልጅ ነው። እኛ እኮ አንወልድም እኮ በመንፈሳዊ ነገር ሌላ ሰው አንወልድም፣ ይወለዳል እንጂ እኛ አንወልድም። እኛ ተወለድን፣ ሌላውም ይወለዳል። ስለዚህ ወንድማማቾች ነን። በወንድማማቾች መካከል ጸጋ ሊኖር ይችላል። የሐዋርያነት ጸጋ፣ የማስተማር የተለያዩ ጸጋዎች አሉ። እሱ ለቤተ ክርስቲያን ጥቅም ነው፣ ለቤተ ክርስቲያን ጥቅም እንጂ ቤተ ክርስቲያንም እንድትከፍት አይደለም። የለም ነብይ ነህና ቤተ ክርስቲያን ክፈት የሚልም የለም። ለራስ ቢዝነስ ለማጭበርበር ካልሆነ በስተቀር በሽማግሌም ተሰብስበ ቤተ ክርስቲያን ይሄ ነው ብለ መክፈት አይቻልም። የለም እንደዚህ አይነት ነገር። ግን መሪዎች አሉ። በተለይ የጳጳሳት የሚለው ትርጉሙን በግሪክም በምንም እንትን ብለ ነው በደንብ አይተ ነው። ከዛም በኋላ ጳጳስ ሲል እውነት እንዲህ የሚነገረው ጳጳስ ነው ወይ? ስለዚህ መሪ ሽማግሌ የሚለዋል የሚል የግሪክ ቃል ጳጳሱን ሽማግሌ ይለዋል ይላል። ስለዚህ ቤተ ክርስቲያን በወንድማማቾች መጀመሪያ የተመሰረተች ነች። ሃይማኖት የሚባል ነገር የለም። ይሄን እርግጠኛ ልሁንላችሁ። ሃይማኖት የሚል ጽሑፍ ስላለ ከዛ አንተ የፈለግከውን አስገብተ የኔ ሃይማኖት ምናምን የምትል ከሆነ ሃይማኖት ትርጉሙ እምነት ነው። ሃይማኖት በቃ እንደው ሃይማኖት መሰረት እንኳን ብትለው ክርስቶስ ነው። ስለዚህ ቤተ ክርስቲያንን ሃይማኖት አሏት። ቤተ ክርስቲያን ሃይማኖት መመስረት ከፈለገ ክርስቶስ አቅቶት ነው? ሰዎች ተሰብስበው ከክርስቶስ በላይ ሐዋርያቶችን ቤተ ክርስቲያንን አልመሰረቷት። ይህንንም በደንብ ወቁ። ይሄን ለማሳየት ካስፈለገ ሐዋርያት ሥራ በቂ ነው። ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ከበቂ በላይ በቂ ነው። በገዛ ደሙ የዋጃት ይላል። በቃ በገዛ ደሙ የእግዚአብሔር ቤተክርስቲያን ሲል የአብም የወልድም የመንፈስ ቅዱስም የአንዱ እግዚአብሔር ቤተክርስቲያን ነች። ስለዚህ ቤተክርስቲያን ታዲያ የት ነው ያለች? በሰማያዊ ስፍራ በምድርም አለች። ትታያለች? አትታይም። በምን እናውቃለን? አንተ ስታምን በዛ አካል ውስጥ ስትገባና በዛ መንፈስ ውስጥ የተወለዱ የእግዚአብሔር ሶስት ነው። ቤተክርስቲያን ሶስት ነው። የማትታየዋ ቤተክርስቲያን እኛም ቤተክርስቲያን ግንቡ ቤተክርስቲያን አይደለም።
ግንቡ ቤተክርስቲያን አይደለም፣ ግንብ ነው፣ ቤት ነው፣ መሰብሰቢያ ቤት። እየሰበከን ነው ማለት ነው። አንተ ይሁዳ እየሰበከን ነው ወይስ ምንድን ነው? አልገባኝም። ቀጥል ጨርስ። ስላረከኝ ነው የገባሁት። ስለሚነካ ተነካ። እድለኛ ነው እኮ። ቀጥል ይሁዳ። ቀበሌ ቀይ ወጥ ሃይማኖትን የምትቀያየር ሰውዬ ምን አይነት ሰው ነህ ግን አንተ? እንደው ቀይ ወጥ ባበሉ ቁጥር ሃይማኖት ቀይረህ ትችላለህ እንደ አንተ? ቀይ ወጥ አሁን ደግሞ ማነው? አታስወጡ። አንዳንድ ጊዜ አታስወጡ፣ ችግር የለውም። ወንጌል እንዲሰማ እናደርገዋለን። በጌታ ፍቅር ጠይቃችሁ ጊዜ ምናምን አታስወጡ፣ በጣም አታስወጡ። መንፈስ እየነካቸው ይሄዳል። አታስወጡ። ክርስቶስም አልገፋም፣ አላባረርም። ሰዎች ናቸው ራሳቸው የሄዱት። ስጋዬን የበላ ደሜን የጠጣ ሲል ሄደዋል። ይሁዳን አልገፋውም፣ እስከ መጨረሻው ከሱ ጋር ነበር። ስለዚህ የእኛም ልብ በዛ መሆን አለበት። የሚያስወርዱት ሰው ሀሳቡን መናገራቸው ነው። አሜን ማለት አለበት። ተቆጣጠሩ። በቃ መንፈሱ ጊዜ በጌታ ጊዜ ስለ እኔ ጋር ከሆነ እናንተ ከእንትን ካለ አውጡ፣ ወደ እኔ ከሆነ አትግቡ፣ ችግር የለውም። አንተን ነው መጠየቅ የፈለግኩት። መንፈሱን እስቲ ይሁዳ ማለቱን ማለት ነው እንደመሰለህ። ለምሳሌ አንተ አሁን እኔ ውልህ ትክክለኛ ሰው እምነቱን የሚናገር ሰው በጣም ነው ደስ የሚለኝ። ጴንጤም ሆነ ኤቲስትም ሆነ ምንም በቃ ሃይማኖት መናገር። አንተ አሁን ኦርቶዶክስ ለመተቸት ነው እዚህ ጋር ቁጭ ብለህ ቤተ ግንቡ አይደለም ምኑ አይደለም ምናምን ብትለው። ስለዚህ አንተ ሃይማኖትህ ምንድን ነው? ሃይማኖትን ተናገርና ሰው ማይናገርህም፣ ሰው ማይጠላህም፣ ሰው ማይሰድብህም። ምንድን ነው ሃይማኖት? አንተ ተናገር። መኪና ታርጋለሁ፣ ቤት የቤት ቁጥር አለው አይደለም? በሀገር ቤት ምንድን ነው አንተ ሃይማኖት? ተናገር። ቤት ከፍተህ የሰው ሃይማኖት እየተቸሰ ሃይማኖት በቃ እሺ፣ ይቅርታ በቃ ቻው። በሃይማኖት ካፈርክ ምንም ላደርግ አልችልም። ሃይማኖትን መናኔ ሃይማኖት የሚባል የለም። እቺ ነች፣ ኦርቶዶክስ ነች፣ ካቶሊክ ነች፣ ፕሮቴስታንት ነው፣ የሆነ ነገር የሚል ካለ ይምጣና ያስረዳል። እስከዛሬ እነዚህን ነገሮች ሁሉ እኔ ሄጄበታለሁ። ግን አንድም ሃይማኖት ክርስቶስም አልመሰረተም፣ ሐዋርያት አልመሰረተም። ስለዚህ የሐዋርያት ቅብብሎች ስላለን በሐዋርያት ቅብብሎች ሃይማኖት የሚባል ነገር የለም። ወንጌልን ይሰብካሉ፣ ወደ ቤተክርስቲያን ሰዎች ይጨመራሉ። የቤተክርስቲያኑ ራስ ክርስቶስ ነው። ወደ ቤተክርስቲያን የሚጨመሩት የእግዚአብሔር ልጆች ይሆናሉ። በዛ ወንድማማቾች ነን፣ አንድ ላይ ሆነን እንግዲህ ስንሞት ወደ ሰማይ ሲመጣ አብረን መተን በትንሣኤው ተነስተን መጨረሻ ላይ መንግስተ ሰማያትን እንወርሳለን የሚል ነው። ከዛ ውጭ ሃይማኖት ከድርጅትም በላይ ፖለቲካ ነው። ፖለቲካ የተሰራበት ትልቅ የወንጌል እንቅፋት፣ የክርስቶስ ማዳን እንዳይነገር፣ ሰዎች እንዲወሩ፣ የሰዎች ነገር እንዲነገር፣ የሰዎች ታሪክ በ19 ምናምን እያለ ያደርቃል። በ19 አወራ አወቀው፣ ምንም አይጠቅምም። ክርስቶስ መወለዱ የእግዚአብሔር ልጅ ሆኖ ማመኑ ነው የሚጠቅም እንጂ በዚህ ዘመን እንዲሆኑ በዚህ ዘመን እንዲተፈጥሮ ጳውሎስ በእስያ ሄዶ እንዲያቋርጦ የሆነ ቦታ ምናምን ብትል የዘላለም ሕይወት የሚያስገኝ ምንም አይጠቅም። ይህን ለአርኪኦሎጂዎች ወይ ለታሪክ አጥኚዎች መተው ሲገባ ግብት አሉበት። ግብት ከዛስ ቴዎሎጂ ብሎ መሰረቱ። ቴዎሎጂውን እኮ ለጥናት ለአርኪኦሎጂ ወይንም ለታሪክ ተመራማሪዎች መተው ሲገባ፣ ፍልስፍናውን መተው ሲገባ መጽሐፍ ቅዱስ ላይ ከማተኮር ይልቅ ሃይማኖተኞች ገቡበትና የክርስቶስን ማዳን ድራሹን አጠፉት። እንዳይወራ እንዳይነገር። ያው ቻሌንጅ ነው። በሐዋርያት ጊዜ እንደዚህ የለም። ሰው ወይ ክርስቶስን ያምናል ወይ አያምንም። በብሉይ ኪዳንም ወይ አሕዛብ ትሆናለህ፣ ጣዖትን ታመልካለህ፣ ወይ እግዚአብሔርን ተከትለህ እንትን ትላለህ። በቃ አለቀ። ልክ ሃይማኖት የሚባል ሲመሰረት በቃ ተመቸ።
ለፖለቲከኛው፣ ለወንበዴው፣ ለሌባው፣ ለዘራፊው መሸሸጊያ ያደረጉት ዋሻ ሆነ። ስለዚህ ከዚህ ዋሻ ውጡ፣ በቃ እመኑ፣ ከዛ ጸልዩ። ክርስቶስን አምናል። ክርስቶስን ያመኑ የእግዚአብሔር ልጆች ወንድሞችን አገናኛኝ በሉት። እግዚአብሔር እንዴት እንደሚያገናኙ ያቅበታል እንጂ የቆየች የምናምን የሚባል ነገር የለም። ብትቆይ እንደ ሴጣን ከኛ በፊት የቆየ የነበረ የለም። የቆየ ከሆነ ሰይጣን ነው እውነት። ስለዚህ ሃይማኖት ሰይጣን ክርስቶስ እንዳይሰበክ ያደረገው ሲስተም ነው። ይሄን ይመስላል የኛ ህይወት በምድር ላይ ቆይታ ለአንድ ነገር ነው። አንድ ወንጌልን እንድንሰብክ፣ ሁለት በዚህ ምድር ላይ ያላመኑ ሰዎች አምነው ወደ እግዚአብሔር መንግስት እንዲጨመሩ፣ እኛም የህይወት አክሊል አግኝተን ክርስቶስ ሲመጣ ሽልማታችንን እንድንቀበል፣ በምድር ላይ ራሱ ኢየሱስ ክርስቶስን አጣጥመ ነው በዚች በምድር ላይ እንኳን ከሱ ጋር ሆነን በደስታ ኖረን ስንሄድ ደግሞ ሙሉ በሙሉ እሱም ተገልጦ እኛም ተገልጠን የምንኖርበት የእንግድነት የምጽአተኝነት የትንሽ ጊዜ ቆይታ ነው። ምድር ላይ ያለ ነው። ለእኛም አይደለም ለሌሎቹ ነው። ለእኛም አይደለም ትውልድ ለሚመጣ ትውልድ ለሚመጣ ዘር ልጅም እንወልዳለን፣ ሌሎችም ይወልዳሉ፣ እያደጉ ይመጣሉ። ትውልዱ ወደ መንግስተ ሰማያት እንዲገባ የዘላለም ህይወት እንዲያገኝ ከሰይጣን እስራት ከጨለማ ከኃጢአት ነፃ ወጥቶ በእግዚአብሔር ማንነት ውስጥ እንዲገባ እግዚአብሔር አስቀድሞኛል። እኛም ፈቅደን ወደ እሱ መጣ። ያደረገውን ለሰው ልጆች እንናገር ዘንድ እኛ የዓለም ብርሃን ተብለን ተሾመን በምድር ላይ ቆይታችን የክርስቶስን ብርሃን እንድንገልጥ ነው። ይህንን በጣም ማሰብ መቻል አለባቸው። አንተ የዓለም ብርሃን መሆንን እወቅ። ካላወቅክ እመን፣ ክርስቶስን እመን። በሱ ካላመንክ ብርሃን መሆን አትችልም። ለሌላው ማብራት አትችልም። ህይወትም እንዲኖር ከተለያየ ሰላም ከሌለው እረፍት ከሌለው ጊዜያዊ ከሆነ ራስን ከሚያጨናንቅ ሰላም ከማይሰጥ ህይወት እንኳን ለመላቀቅ ክርስቶስን ማመን አለብህ። ክርስቶስን ልታውቀው ትችላለህ። ሃይማኖተኞች ክርስቶስን ያውቋታል። የቴዎሎጂ ተማሪዎች ክርስቶስን ያውቁታል። ክርስቶስን ግን በራሳቸው መንገድና ፍላጎት፣ በራሳቸው አካሄድ፣ በራሳቸው ወግና ስርዓት ቆርጠሽ ላኪ። ይሄንን እስቲ ቆርጠሽ ላኪ። ያው ስራሽ ይሄ አይደለም። አንዳንዴ ወንጌልን የሚሰብኩ ሰዎችንም ቆረጥ አድርገሽ ላኪና አንዳንዴ የወንጌል አድርጊው። ሰዎች ሲጨቃጨቁ፣ ሰዎች ሲሳደቡ የሆነ በጣም የሆነ ነገር ሲኖር እየቆረች ከምትልኪ አንዳንዴም እንደዚህ አይነት እስቲ አሁን ይህንን ወንጌል ነገር ሰው መዳን የሚችለው በክርስቶስ ኢየሱስ ነው። ልቀቂው እስቲ ቆርጠሽ ላኪው። ስለማቅሽ ነው። ለምን ለቀቅሽው ብዬ እኔ አልጠይቅሽም። እግዚአብሔር ይስጥሽ ነው የምልሽ። በዛውም ትሰሚና አንቺም ከሃይማኖት ተላቀሽ ክርስቶስን አምነሽ የእግዚአብሔር ልጅ ትሆኛለሽ። ሁልጊዜ በየቤቱ የሆነ ነገር አገኛለሁ ብለሽ ከምትይ አንዳንዴ መልካም መልካም ነገሮችን ልቀቂ። ስለ ሃይማኖት ይናያል ለመልቀቅ ስትታገይ ጴንጤ ተሳሳተ፣ እንትና ኦርቶዶክስ ጋር እንትና ተሳሳተ ምናምን እያልሽ ከምትጨነቂ መልካም መልካም ነገሮችንም ልቀቂ፣ ቆርጠሽ ላኪ። ኢየሱስ ክርስቶስ የዘላለም ጌታ ነው። የዘላለም ህይወት ቆርጠሽ ላኪለት። የምታገኘው በየቤቱ የሄድሽ ቪዲዮ እየለቀቅሽ
ለአንዱ ድጋፍ ለአንዱ እንትን በምታደርጊው ነገር እግዚአብሔርም አይደሰትም፣ አይምሮሽም ሰላም አያገኝም። ሁሌ ስትጨቃጨቂ ለምን ለቀቅ ስትባይ እኔ እንዲህ ከምትይ እስቲ ወንጌልንም አንዳንዴ ለቀቅ እኛ ቤትም ቆረጥ አድርገሽ ያው እዚህ ስትመጪ አውቃለሁ የሆነ ነገር ከተገኘ ይኸው እንደዚህ ብሎ ከምትይ ደግሞ አንዳንዴ መልካም ነገሮችን ብትለቂስ ቆርጠሽ ላኪለት፣ እግዚአብሔርም ይደሰታል፣ አንቺም ራስሽ እግዚአብሔርን ማግኛ ሊሆንልሽ ይችላል። ስለዚህ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ወንድሞች በዚሁ እህቶች እባካችሁ በስተጀርባም የምታዩ በእውነት ነው የምላችሁ እንደኔ ሃይማኖተኛ እንደኔ ለሃይማኖት ራሱን ሰጥቶ እስከ ሞት እንትን አለ የምለው እንጃ አላውቅም። በዚህ ዘመን በጣም በከፍተኛ ሁኔታ ሃይማኖትን፣ አባቶችን፣ ወጉን፣ ስርዓቱን ምናምኑን እወዳለሁ እኮ በክርስቶስም ሆኜ ግን አሁን ለካ ይሄ የሰው ስርዓት ነው፣ ለስጋ ስሜት የሚደረጉ ናቸው። እግዚአብሔር አያውቃቸውም። እግዚአብሔር ሃይማኖትን አያውቅም። እግዚአብሔር አንድ ልጁን ነው የሚያውቀው። የላከው አንድ ልጁን ነው። የምንድንበትን የዳንበትን የላክልን አንድ ልጁን ነው። ለዛውም የሚወደውን የምወደው ልጄ ነው እሱ ስሙት። የሚወደውን ውድ የሆነውን ልጁን እሱን የላከልህ። ሃይማኖት አላከልህም። የቴዎሎጂ እውቀት አላከልህም። የለም ሰዎች ናቸው አቀናብረው ምን ብለው ምናምን በቃ እስቲ እናጥናው ነገረ ክርስቶስን ማጥናት። ክርስቶስ አይጠናም። ስታምነው በአንተ ውስጥ ይሆናል። አለቀ። ማንም እኮ እሱ ጌታ ነው ብሎ አይነግርህም። ራስህ ታውቀዋለህ። መንፈስ ቅዱስ ያሳውቀሃል። ስለዚህ ከሃይማኖት አስተሳሰብ፣ ከሃይማኖት አመለካከት፣ ከሃይማኖት አካሄድ ውጡ። ገዳይ ነው። ሲኦል ይከተሃል። የክርስቶስ ተቃዋሚ ነው ሃይማኖት። ነገረ ክርስቶስን እያጠና በዚህ መልኩ ምናምን ብለን የምትል ከሆነ ሰው እንዳያምን እያደረግ ስለሆነ የሌላው ደግሞ ጠላት ቴዎሎጂ ነው። ማስተር ይዘህ ዲግሪ ይዘህ ትድናለህ የሚል ነገር የለም። አይጠቅምም። እውነቱን ነው። ጊዜ የለም እኮ በሌለበት እንዴት እኔ እኮ አይምሯችንን ሴጣን እንዴት እንደሸወደው ክርስቶስ ቤተክርስቲያንን አቋቁሞ በቃ ቤተክርስቲያን ሃይማኖት ነው ብሎ ግግም ማለት። ሐዋርያቶች እኮ ቢገለጡ በጣም ያዝኑብናል። በጣም ነው የሚያዝኑብን። ክርስቶስማ ቢገለጥ በቃ እንዴ ክርስቶስ የቱ ጋ ነው ሃይማኖት ያቋቋመው? ያው በውድ ልጁ እንዲሁ በውድ ልጁ ነው እኮ ወንድሜ የዳንከው የተገዛው የተቤዠው በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። ውድ ልጁን የሰጠ እግዚአብሔር እኮ ራሱን የሰጠ ክብሩን ትቶ እኮ ነው የወረደው። የባሪያን መልክ የመሰለው ለአንተ ነው። አንተን ስለሚወድ የእሱ እንድትሆንለት በውድ ልጁ ነው። ያው በውድ ልጁ እንዲያው የሰጠንን የጸጋው ክብር ይመሰገን ዘንድ አደረገ። በውድ ልጁ እንደው ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነትን አገኘን። ማን ነው ደሙን ያፈሰሰልን? የማን ደም ነው የፈሰሰው? ማን ነው እዚህ ውስጥ ጣልቃ የሚገባው? የተቤዘነው በክርስቶስ ታዲያ የመስበክ ቀርቶ በሃይማኖት ስም በሃይማኖት አስተሳሰብ የክርስቶስን ወንጌል የማዳኑን ወንጌል ይህ ሁሉ
ዓለም ላይ ያለ መጽሐፍት እኮ አያስፈልግም። በቃ ይኸው በውድ ልጁ ምን ብለሃል? ተቤዥተሃል። ውድ ልጁን ልኮ ነው ያዳነህ። የምወደው ልጄ ነው እሱ ምን በሉት ስሙት። በቃ ወንጌሉን ክርስቶስ ከሆነ አምኖ መዳን ክርስቶስ ከሆነ አንደበታችን ታዲያ ክርስቶስን እንናገራ። ወደ ወንጌል እናምጣው። በቃ ወንጌል ይሰበክ። የእግዚአብሔር መንፈስ ያን ጊዜ በኃይል መስራት ይጀምራል። መንፈስን አታዳፍኑ ይላል። እግዚአብሔር የሚሰራው በሰው ነው፣ ሰይጣንም የሚሰራው በሰው ነው። ምድር ለሰው ስለተሰጠች አያችሁ፣ ህግ አክባሪ ነው እግዚአብሔር። ሰይጣንም እኮ ህግ ያከብራታል ካልፈቀድንለት። በታሪክ በእኛ ላይ ምንም እኮ ስልጣንም እኮ የለው፣ ስልጣኑ ተገፏል። ያላመኑ ሰዎች ስላላወቁ ነው እንጂ ቢያውቁ ስልጣኑ ተገፏል። ስለዚህ በውድ ልጁ በደሙ የተደረገ ቤዛነትን አገኘን። በቃ ቤዛ የክርስቶስ ደም ነው። ማንም ቤዛ ሊሆን አይችልም። በምኑ? በማዳን ውስጥ በመዳን ውስጥ ቤዛ ክርስቶስ ብቻ ነው። ቤዛ ብለን ሌሎችን ሰዎችን ምናምን መላእክትን የሆነ ነገር ከተን ነበር። በማዳን ውስጥ ማንም ቤዛ አይሆንልም። ለራሱ ቅዱስ ለምትለው ሰማዕት ለምትለው ቤዛ የሆነው ክርስቶስ ነው። እንኳን ቤዛ ሊሆኑ ለእነሱም ቤዛ የሆነው ክርስቶስ ነው። እሱም በደሙ የተደረገ ነው። ክርስቶስ ቤዛ ነው። ከተሰበከ ይህ አይሰበክም እንዴ? ከተነገረ ይህ አይነገርም እንዴ? ከተወራ ይህ አይወራም እንዴ? እንዴት ደስ ሲል የእንትና ታሪክ የእንትና ገባ ቄርሎስ አትናቴዎስ ምናምን እያልክ ስላለም ነው እንጂ እንደ ሰው አስተሳሰብ፣ እንደ ሰው አመለካከት፣ እንደ ሰው አካሄድ ቢኖር በዚህ በድፍረት እንኳን እናንተ ፊት የሚቀርብ ማንነት የሌለኝ ነው። አንድ ወቅት ላይ የሆነ ቦታ አገኛለሁ፣ የሆነ ወቅት ላይ የሆነ ቦታ አገኛለሁ፣ የሆነ ወቅት ላይ የሆነ ቦታ አገኛለሁ። ሁሉ ነገር ለካ ለበጎ ነው። አያችሁ፣ አሁን እግዚአብሔር የመሞቻዬን ጊዜ መልካም አደረገው። በጣም የሚገርማችሁ በወጣትነት ዘመኔ እኔ ወንጌል እየሰበኩ ነው የኖርኩት። በልጅነቴ መንፈሳዊ ነገር እንዲህ ማለት የኃጢአት ደግሞ ጥጉንም አውቀዋለሁ። ግን እግዚአብሔር የዚህ የመጨረሻ እድሜ ገፋ ሲል አይ ሰው ና እንዴ ደግሞ ስንት ዋጋ ከፍሎ ሲሰብክ የነበረ ተመልሶ በሃይማኖትማ ጠፍቶ ሲኦል አይገባትም፣ ና ተመለስ ብሎኝ አሁን የእግዚአብሔር መንፈስ ቅዱሱ መንፈስ ፈሰሰ። ተመልሶ ያ የነበረኝ የወንጌሉ የእሱ ፍቅር ዳግም የኔ አምላክ እኔ እውነት እድለኛ ነኝ፣ በእውነት እድለኛ ነኝ። እድል ብቻ ሳይሆን እንትንስ መሆኑ ደፋር መሆኑ። ከዚህ በፊት የሆነ ነገር ብያለው ብዬ አሁን እንዳልሸማቀቅ የእግዚአብሔር መንፈስ ኃይል አሁን ሊያሸማቅቁኝ ይፈልጋል። እኔ አልሸማቀቅ እንኳን እንዲህ ፍቅሩ ፈሶብኝ አይደለም ላልገባኝ ነገር እንደው እስኪገባኝ ድረስ ያንን ሙጭጭ ብዬ ስተት እስከሚመስለኝ ድረስ እጓዛለሁ። ልክ ሳቅ ትቼ ሄዳለሁ። እና ይህ እግዚአብሔር እኔ እድለኛ ነኝ በጣም ደካ ያ የቀድሞ ፍቅርን ጥለ ነበር። የኤፌሶን መጽሐፍ የኔ መጽሐፍ ነው። የኤፌሶን መጽሐፍ የኔ መጽሐፍ ነው። ወደ ቀድሞ ፍቅር ተመለስ ተባልኩ። ይኸው ወደ ቀድሞ ፍቅር የተመለስኩ። የጌታ ፍቅር አሁን ይፈሳል፣ በውስጥ ይፈሳል። ለምን ትቀናብኛለህ? እኔ ምን አንተም ክርስቶስን ያገኘው እኔም ክርስቶስን ነው። ለምን ትቀናብኛለህ? የሚተኛና የማይተኛ አንድ አይደለም። የሚተኛ ሰላም የሚሰማው በጣም ይገርም። እውነት ምንም ነገር እኮ አይረብሽም። በክርስቶስ ሕይወት ስትኖር ምንም ኮንፈርት ዞን ነው የሚባለው። ኮንፈርት ዞን ነው የሚባለው። አሁን ደልቀቅ ብለን የምትኖረው አልኩ። አለኝ የለኝም
እንዲህ ነው እንዲያ ነው፣ ከሌ አወራ አላወራ፣ ከሌ ገባ አልገባ፣ ከሌ እንትን አለ አላለ፣ ወደደኝ ጠላኝ፣ ነቲንግ ምንም ነገር አይመስልም። እና በጣም ደስ ይላል በክርስቶስ መኖር። ለሌሎቻችሁ ሰላም አለው። ማንም ሰላምህን አይወስድብህም። ማንም ሰላምህን አይረብሽብህም። እዚህ ቦምብ ቢፈነዳ፣ ፈንጂ ቢፈነዳ፣ ኒኩለር ቢተኮስ ሰው እኮ የዓለም ጦርነት ሊጀምር ነው ብሎ ስጋት ላይ ነው ያለው። ዓለም ቢጣላ ዓለምና ዓለም ነው የሚጣላው። እኔ ምን አገባኝ? እኔ ከዓለም አይደለሁ። በጣም ኮምፈርት ዞን ውስጥ ነው አሁንም ያለሁት። እግዚአብሔር የተመሰገነ ይሁን። ቀጥሉ። እሺ የሚጠብቀኝ አይተኛም ይላል። ደግሞ በዚህ ደግሞ ኢየሱስ ሰላሜ ነው ማን ይወስድብኛል? ከብርና ከወርቅ ሁሉ ይበልጥብኛል። እርካታ ለነፍሴ መጽናኛዬም እሱ፣ ድካሜ ብርኩዜ ጋሻዬ ነው እሱ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ። በጣም አይገደኝም እሱን ሳይጽናን። እንዴ ጠፋብኝ እኮ ገና በትንሽ በ3 ዓመት ውስጥ ጠፋብኝ። ስለዚህ ኢየሱስ ሰላም ነው። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። እኛ የሃይማኖት ቡድነኞች አይደለንም። ሃይማኖት አቀንቃኞች አይደለንም። የክርስቶስ ወንጌል የክርስቶስ ቃል በመዝሙር የሚነገር በቃል የሚነገር ማንም ይንገረው ማንም ያወራው እኛ ችግር የለብንም። ከዛሬ ጀምሮ ይሄ ጴንጤ ነው፣ ይሄ ኦርቶዶክስ ነው፣ ይሄ ካቶሊክ ነው፣ ይሄ ሙስሊም ነው፣ ይሄ የሚባል ነገር የሰዎች አስተሳሰብና አመለካከት ነው። ለምሳሌ ሙስሊሞች መጥተው ኢየሱስ ነብይ ነው ሲሏቸው፣ አዎ እንዴ ነብይም ነው፣ አሃ እንደገና እንጨምርልህ፣ ኢየሱስ የሰው ልጅም ተብሏል፣ ኢየሱስ የሰላምም አምላክ ተብሏል። አያችሁ፣ አትንትን አትበሉት። አንዱን ያወቀው እናንተ ደግሞ ጨምራችሁ አሳውቁት። አንዳንድ ጊዜ ሃይማኖተኛና ጽንፈኛ ስትሆኑ እኔ አንዳንድ ጊዜ ይከራከር ነበር። ኦኬ በበገናና በመሰንቆ በክራር እንዴ በበገናና በመሰንቆ በክራር ይሄ የሌላቸው ሀገሮችስ? እኔ አንዳንድ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት በጣም የሌለ ነው። በቃ ምድር ላይ ያለ በሙሉ ለሰው ልጆች ነው። ይሄ እኔ ነው፣ ይሄ አንተ ነው፣ ይሄ እንደዚህ የሚባል ነገር የለም። ከየት እንደመጣኛ እኮ አናውቅም። በገና እኮ የእስራኤል አይደለ እንዴ? ይሁዳዎች እንትን ዳዊት በገና ዳዊት ኢትዮጵያዊ ነው እንዴ? የኢትዮጵያ የካ የውጥ እንዲ ያረባካችሁ ዳዊት ኦርቶዶክስ አይደለ? አይሁድ አይደለ እንዴ? እስራኤላዊ እኮ ነው። በገናን እንትን ይላል ነበር ወይ እንዴ? ዳዊት እኮ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ እኮ ኦርቶዶክስ ተዋሕዶ የሚባል የለም። ያኔም አሁንም የለም የሚባል የለም። ስለዚህ በሁሉ ምን በሉ አመስግነው። ዘፈን ሲሰማ የማይሰማው መዝሙር ሲሰማ ይናደዳል። ለምን? ጥላቻ ተዘርቶ እርስ በርሳችን ለያይተውን የእንትና ቤት ኢየሱስ የዚህ የነደምረው እና የነተመስገን የነ ቢንያም ደግሞ ስብከት አለ። የጴንጤ ኢየሱስ የኦርቶዶክስ ኢየሱስ የኛ እንዴ ያረባ እግዚአብሔር መንፈስ እንዴት አስመለጠኝ የሚል መዝሙር ሰሞኑን ያወጣል። ከሃይማኖት አስመለጠኝ፣ ከቴዎሎጂ ትምህርት አስመለጠኝ፣ ከወግ ከስርዓት ዶግማ ቱፊክ ምናምን ከሚሉ ከነዚህ አስመለጠኝ የሚል አወጣለሁ። ቴዎሎጂው ሃይማኖቱ የወንጌል እንቅፋት ነው የሚል ዜማ አወጣለሁ። እንቅፋት ክርስቶስን ሰዎች እንዳያምኑ እንቅፋት ሆኖ የመጣው የሴጣን ትልቁ ሲስተም ሃይማኖት ነው። አለቀ። የዓለም ጦርነት፣ የረሃብ፣ የችግር የመጣበት ከሃይማኖት ነው።
ለምን ልዩነት እነሱ ነው ያመጡት። ልዩነት ማውገዝ፣ ማባረር፣ አንቴን አይደለም አንተንቲነ ብለው የጀመሩት እነሱ ናቸው። መለያየት ከእግዚአብሔር አይደለም። የሚለይ ይላል እኮ እንዴ! እግዚአብሔር ከሚጸየፈው ከሰባቱ አንዱ መለያየትን የሚያመጣ በወንድማማቾች ይላል። ስለዚህ ሃይማኖት መለያየት ስላመጣ ሃይማኖት የሚባል ነገር እግዚአብሔር በእኛ ዘመን አይናችን እያየ ብናይ ደስ ይለናል። ሃይማኖት ሳይሰበክ ሰዎች ሳይሰበኩ የተረገመው ወንጌል ሳይሰበክ አጉል እንትና የሚባለው ሳይሰበክ ወንጌል ብቻ ተሰብኮ ለብዙዎች መዳን ሲሆን ማየት ይሄ የመጨረሻ ህልሜ ነው። የሁላችሁም ህልም እንዲሆን እመኛለሁ። ሃይማኖተኞች አምልጡ፣ በክርስቶስ አምልጥ፣ ውጣ ውጣ። የሰው ፍልስፍና ነው፣ ወስዶ ሲሆን የሚከት ነው። አዎ ይቅር ይበለኝ፣ እኔንም አይቅር አለኝ እኮ ሙለርዬ ናና ግባ አውራን እስቲ። ይኸው ሰዎች የደነገጉት ክርስቶስ የማያውቀው ሐዋርያቶች የማያውቁት ሰዎች ደንግገናል አሉ እኮ ደንግገናል፣ ወስነናል። የተከበረች ሃይማኖት እቺ ነች ያሉን። ለዛውም እኮ ወደ ኋላማ አይደለም እቹ ነች። በቃ ስም አልሰጡን፣ ደግሞ ለመከፋፈል ስም አልሰጡን። ከጊዜ በኋላ አይ 3000 ምናምን ሰው እንዲህ ካቶሊክም እኔ ነኝ እንድትል ባለፈው ኤፍሬምና አኬ ነው። ፕሮቴስታንትም እኮ በፊት ነበረ በሐዋርያት ሲል ሰምቼዋለሁ። ብድነው ይል ብድነው በቃ ስያሜ ነው። የነበረም ያለም የሚኖር ኢየሱስ ክርስቶስ ብቻ ነው። ትናንትና ዛሬም ለዘላለምም እሱ አልፋ ኦሜጋ ነው። ታዲያ እሱ ነበረ ብለህ ለምን እንትን አትልም? 7000 6000 እያልክ አይምሮውን ለምን ታፈነዳለህ? ውጡ ውጡ። ወዴት እንውጣ? ወደ ክርስቶስ ነዋ። ወዴት ትወጣለህ? ሃይማኖት ስርዓት ውስጥ ከሆንክ ውጣ። እንዴት አመሻችሁ? እግዚአብሔር ይመስገን ደህና ጥሩ ነው። ስለ ወንጌል ማውራት እና በጣም ደስ የሚል ነው። እስቲ ዲፋይን አድርገን እንለፈውና ሃይማኖት አያድንም በሚለው መንገድ ሳይሆን ከዚህ ከህብረት ውስጥ ውጡ ወደሚለው ሀሳብ ከሄዱልን ህብረቱን ማን መሰረተው? በምን ምክንያት ተመሰረተ? በምን አይነት አንድነት ውስጥ ጸንቶ ይኖራል? ሰክሴሽን ውስጥ እስከምን ድረስ ነው የሚለውን እንደው ቴዎሎጂካሊ ዲፋይን አድርገው ቢያልፉልን። ውጡ፣ ሂዱ፣ ተሻገሩ። ቴዎሎጂም ሃይማኖትም የሚባል ነገር የለም። ሰዎች ያቋቋሙት መሆን ማስረጃ አለን። አሁን አንተ የምን ሃይማኖት ተከታይ ነህ? ቀላል እኮ ነው። በክርስቶስ ኢየሱስ የዘላለም ህይወትን ላገኝበት የምችልበትን መንፈሳዊ መጽሐፍትን ያመንኩና በቅዱሳን የምን ሃይማኖት ተከታይ ነህ ወንድሜ? የጠየቅኩህን ብቻ መልስ። ለመወያየት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነው። የኦርቶዶክሳዊ ተዋሕዶ ሃይማኖት ተከታይ የሚል ነገር ከየት አምጥተህ ነው እንደዚህ እንድትልም እንድትናገርም ያደረገ? ኢየሱስ ክርስቶስ ሃይማኖት ነው ቤተክርስቲያን ነው የመሰረተው? ቤተክርስቲያንም ሃይማኖት በቃ ቤተክርስቲያንን እንቀበለዋለን። የቱ ጋር ሃይማኖት እንደመሰረተ አሳየን እስቲ ከእግዚአብሔር ጋር። ቤተክርስቲያንን ይቀበላሉ። ቤተክርስቲያንማ በደሙ የተዋጃትን የእግዚአብሔር ቤተክርስቲያን ምን ሆነ ነው? አካሉ ራሱ እሱ አይደል? ይሄንን እኮ ነው በደሙ የተዋጀችው የደሙ የተዋጀችው ቤተክርስቲያን የእግዚአብሔር ቤተክርስቲያን በደሙ የካቶሊክ የፕሮቴስታንት የሙሉ ወንጌል የሚባል የለም እኮ ነው። እሱ የሚባል ነገር የለም ወንድሜ። ሃይማኖት ክርስቶስ መስርቷል ብለኛል። አሁን አንዴ ሃይማኖት ክርስቶስ መስርቷል አልከኝ። ሃይማኖት ክርስቶስ መመስረቱን እስቲ ያሳየን። ኦኬ ከተሰጠን ደቂቃ አንጻር ነው
ሃይማኖት በራሱ ዲፋይን ስናደርገው ምንድን ነው? ወደ ኢሳያስ ምንነት እንመጣለን። ትሰማኛለህ? አሁን ባለው ኢሳያስ የምሰማ ከሆነ ጥያቄውን ምንድንና ከዛ አብራራ። ሃይማኖት ክርስቶስ መስርቷል። ከዛስ ማብራሪያ ትሰጥበታለህ። መጀመሪያ መኖሩን እንይ፣ ክርስቶስ መመስረቱን እንይ። ካየን በኋላ ማብራሪያ ትሰጥበታለህ። እስቲ ክርስቶስ ሃይማኖትን የመሰረተበት ቦታ አሳየን። ሃይማኖትን የመሰረተበት ቦታ ሃይማኖት ማለት በራሱ እኛ አዳምጠኝ ኢሳያስ፣ ትርጉሙን በኋላ ትነግረናለህ። አሁን ክርስቶስ ሃይማኖትን መስርቷል ስላልከን አዳምጠኝ። ቤተክርስቲያን ካልክ አዳምጠኝ እስቲ አንዴ ለማዳመጥ ሞክር። ቤተክርስቲያን ክርስቶስ መስርቷል። እስቲ ቆይ አንዴ ተረጋጋ ወንድሜ፣ ስሜታዊ አትሁን። አንተም አይጠቅምህም፣ ለሌሎችም አይጠቅምህም። ነፍ ጊዜ ያለ እንደፈለግ አይደለም እኮ ስለ ሃይማኖት አዳምጠኝ። የሃይማኖት ስሜትን እኮ ነው የምልህ። መጀመሪያ ተረጋጋ። አንተ ራስህ ስላልክ ክርስቶስ ሃይማኖትንም ቤተክርስቲያንም መስርቷል አልክ። ኦኬ፣ ቤተክርስቲያንን መስርቷል ለሚለው አንተም እኔም አሳይተን ማብራራት እንስጣለን ስላለ ሃይማኖት መስርቷል ስላልክ ሃይማኖት መመስረቱን አሳየንና ከዛ ማብራሪያ ስጥበት፣ ሁሉም ስጥበት። እሺ እንደው እስቲ ቆይ ቅዱስ ጳውሎስ ያሳድደው የነበረውን ሃይማኖት ይሰብካልና ብለው በአይሁድ ማህበር የወቀሱት በምን ምክንያት ይመስሎታል? ወንድ ያብራሩልኝ። እንግባባ እንጂ አንተ ጳውሎስ ነው ሃይማኖትን የመሰረተው? ክርስቶስ ነው ሃይማኖትን የመሰረተው ነው ያልኩት። ክርስቶስ ነው እኮ አሳየን። ክርስቶስ ሃይማኖትን እንዴት እንደመሰረተ አሳየን። ሃይማኖት መጀመሪያ ክርስቶስን ሲመሰርት እንግዲህ የቱ ጋር ደቂቃ አይሰጠኝም እና አንብቤው መጽሐፍ ቅዱስ እጅ ላይ ያለ አንድ ሃይማኖት መመስረቱ እኮ ጥቅሱን ንገረኝ፣ ቦታውን ንገረኝ። አንዴ ክርስቲያኖች አማኞች ሆነን አሁን በዚህ በጥቅስ ጉዳይ እሱ ፖለቲካ ወይንም እሱን ሳይኮሎጂ ጨዋታ ለቴዎሎጂ አድርጋቸው። እኛ አማኞች ነን። የእግዚአብሔርን ቃል ካለ የምናምን ከሌለ የማንናገር ነው። አላልኩህም እኔ ማስረጃ ስጠንና ጊዜ እንደዚህ የሚባል ነገር የለም። እንደዚህ የሚባል ሰዓት ስጠን አይደለም፣ ጊዜ ግባና ማስረጃ ይስጠኝ። ታዲያ መቼ ላውራ? እኛ እኮ እንድታወራ አይደለም የፈለግነው። ሃይማኖት ክርስቶስ መስርቷል ካልክ ማስረጃውን ከመጽሐፍ ቅዱስ አውጣና ከዛ አውራ። ማስረጃ ይጠብቁኝ። በሰዓት ላወያያችሁ። በጊዜ ሳይሆን ጥያቄ ጠይቄያለሁ፣ መልስ ይስጠኝ። ጥሩ ሀሳብ። እሺ ልመልስ፣ ሰዓት ይሰጣል። እሺ መልስ። ይሳያል ክርስቲያንና ሃይማኖትን ክርስቶስ መስርቷል አለ። ኦኬ፣ ቤተክርስቲያንን ከሆነ እኔም እቀበላለሁ። ይኸው በገዛ ደሙ የዋጃት የእግዚአብሔር ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተ ጳጳሳትን ለመንጋውና ለራሳችሁ ተጠንቀቁ አለ። ቤተክርስቲያንን በገዛ ደሙ መስርቷታል። ይኸው ማስረጃ አለ። እንደዚህ ማብራሪያ ስጥ ብትለኝ እሰጣለሁ። አሁን ማስረጃ ልክ እንደዚህ ክርስቶስ ሃይማኖት መመስረቱ ዕብራውያን ምዕራፍ 3 አውጡልኝ። እየሰማኝ ነው? ክርስቶስ ሃይማኖትን መስርተዋል አልከኝ። እስቲ ክርስቶስ ሃይማኖትን እንዴት እንደመሰረተ አሳይ። እሺ የቤተ ክርስቲያንን ነገሩኝ። ጥቅስ በጥቅስ ፈልገው ከሆነ ዕብራውያን ምዕራፍ 3 ያውጡልኝ። ክርስቶስ ነው ዕብራውያን ሄዶ በሌለበት የመሰረተው? እርሶ የተናገሩኝ ጥቅስ ከየት ነው? ከየት አመጡት? ክርስቶስ ሃይማኖትን መስርታል እኮ ነው ያሉኝ። ዕብራውያን እንሂድና ክርስቶስ ሃይማኖቱን እንደመሰረተው እናንብበውሽ። እሺ ስለዚህ ከሰማያውያን ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ ይላል የሃይማኖታችን ሐዋርያና ሊቀ ካህን ኢየሱስ ክርስቶስን ተመልከቱ። አውጡት እኮ ሃይማኖትን መሰረተ እኮ ነው እኛ እንፈልገው። ይሄው የሃይማኖታችን ሐዋርያ እኮ ሃይማኖት ሊቀ ካህን አዳምጠን ይኸውልህ በዚህ ዓለት ላይ እንዲህ ቤት ከፍቶ ጽንፈኝነት የሐዲስ ኪዳን አስተምህሮ እንደዚህ ፖለቲካ ተሰራ። እንደዚህ አይነት ጨዋታ እንድትጮትም ሌላ ቤት ሄደህ እንትን በል። እንደዚህ አትፎክር። ቤት ሰጥቼ ከፍቼ አይደል እንዴ? እያወራክ አይደለ ወይ?
ልክ እንደከለከልኩ እንትን ትላለህ እንዴ? እያወራክ ነው አይደለ? እሱ ሰውየው ስሜተኛ ሆኗል አይደለም? እኔ አስተካክለዋለሁ፣ ችግር የለም። በመግባባት የተናገረው ነገር ስተት ነው፣ ጽንፈኛ አይባልም። ገብቶሃል? አንተው ታስተምረዋለህ፣ ትነግረዋለህ። ግን አንዳንድ ጊዜ ብሬ ለማውራት ዝግጁ ነኝ እኔ። እሺ ስንት ደቂቃ ልስጥህ? የፈለጉት አይ ዝም ብሎ እንዳይንዛዛ 3 ደቂቃ ልስጥህ። እሺ እንግዲህ ከ3 ደቂቃ ከተሰጠኝ በጣም አመስግናለሁ። በዚህ በክርስቶስ ህብረት ውስጥ እንዲህ አይነት ውይይት መፈጠሩ እርሳቸው ክርስቶስ ቤተክርስቲያንን ቆይ ልስጥህ ሥራ ምዕራፍ 20 ቁጥር 28 ላይ ክርስቶስ በገዛ ደሙ ያጃትን ቤተክርስቲያን ተጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾሞ ለራሳችሁና ለመንጋው ተጠንቀቁ የሚል አለ። ያንን በመመስረት ቀጥታ ቃሉ ክርስቶስ ቤተክርስቲያንን መስርቶልናል የሚል ኤቪደንስ አቅርበውልናል። የሐዋርያት ሥራ ጸሐፊ ደግሞ ሐዋርያው ሉቃስ እንደሆነ ባይብሊካል ካልቸርም ሆነ ሂስትሪ ነግረናል። ስለዚህ እኔ ደግሞ ሃይማኖት ራሱ ክርስቶስ ነው የሰጠን በማለት ጥቅስን በጥቅስ ዲፌንድ ለማድረግ ስንሞክር ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በላከው መልእክቱ ምክንያቱም ቅዱሳን አበው የተናገሩትና የጻፉት ትምህርትም ሆነ መንፈሳዊ ዕውቀት ሁሉ ምንጩ መንፈስ ቅዱስ እንደሆነ የወይኑ ግንድ ከክርስቶስ ላይ የበቀሉ ቅርንጫፎች የተናገሩት እያንዳንዱ ቃልና ያስተማሩት ጽሑፍ በጽሑፍም በቃልም በንባብም ያስቀምጡልን መንፈሳዊ ሐሳብ እንደሆነ ስለምናምን ዕብራውያን 3 ላይ ደግሞ ስለዚህ ከሰማያውያን ጥሪ አለ የሰማያዊ ጥሪ ተካፋዮች ሆናችሁ በክርስቶስ የቤዛነት ሥራ የምታምኑ መንገድ እውነትና ሕይወት የሆነውን ክርስቶስን የምትቀበሉ የሆናችሁ ቅዱሳን ወንድሞች ሆይ አለና በግልጽ የሃይማኖታችን ሐዋርያና ሊቀ ካህናት አለ። የሃይማኖታችን ሐዋርያና መስራች ማለት ነው። የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ይሄ የቅዱስ ጳውሎስ ሥራ። ሁለተኛው የቅዱስ ጳውሎስ ሥራ ደግሞ ለልጁ ለጢሞቴዎስ ሲሄድ የጽድቅ አክሊል የሚዘጋጅበትን መንፈሳዊ ኃይልና ክብርና ልዕልና ሲገልጽለት እነሆ መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ሩጫዬንም ፈጽሜያለሁ፣ እነሆ የድል አክሊል ይዘጋጅልኝ ዘንድ ወደ አባቴ የሚሄድበት የጽድቅ ጎዳና ተዘርግቶልኛልና ብሎ እርሱ በሄደበት ማንነት ሃይማኖቱን ሊጠብቅበት የሚችልበትን መንፈሳዊ ኃይል ሰጥቶታል። ቃል በቃል ሲፈታ እንደዚህ እንላለን። ከተፈቀደልኝና ወደ ትርጓሜ ከገባው ደግሞ ሌላ ውስጥ እንገባለን። እቺን ላውራና እስቲ እሳቸውን ደግሞ ልስማ። ቃል በቃል ርታል ኦኬ ጥያቄ መልስ ነው እንጂ ጨርሼ አይደል። ቆይ የሚቀጥለውን ሰዓት እንሰጣለን። ፈለገ ደግሞ አሁን 3 ደቂቃ እንሰጣለን። አንተ ደግሞ ያለህን የመሰለህን ጠይቅ። አመሰግናለሁ። ሃይማኖት የሚባል ነገር እምነት ነው እንጂ ሃይማኖት የሚባል ነገር የለንም። የተሰጠን ክርስቶስ ነው። እግዚአብሔር አንድ ልጁን ክርስቶስን ሰጥቶናል። እሱም በማመን የምናገኘው ነገር ሃይማኖት እምነት ነው እንጂ ሃይማኖት ብሎ ክርስቶስ አሁን የምናዮች አሳያቸዋለሁ። ሃይማኖትን መቼ ደንግገው ወስነው እንትን ያሉበትን አሳያቸዋለሁ። በመጽሐፍ ቅዱስ ስለ እምነታችን መጋደል አሁን ስለ ሃይማኖት ተጋድያለሁ የሚለው ስላገኘው ስለ እምነቱ ተጋድሎ እንጂ ምንድን ነው የሆነ ሃይማኖት የሚባል ወይ ድርጅት ወይ የተቋቋመ ነገር ነው የተጋደለው ጳውሎስ? ወይ ስለ እምነት ስላመነው ነገር ነው የተጋደለው? ክርስቶስን ስላመነ የዘላለም ሕይወት ስላገኘ። ዕብራውያን የሚለን ይሄ ነው። የእምነታችን ጀማሪና ፈጻሚ ክርስቶስ ነው። በሌላ ትርጉም ብትሄዱ እምነት ይለዋል። ሃይማኖት የሚለውን እምነት ይለዋል። ስለዚህ የተቋቋመ ሃይማኖት የለም። ቤተ ክርስቲያን አለች። ቤተ ክርስቲያን ማለት በክርስቶስ ደም የተዋጀች ሰማያዊት የሆነች ሰዎች ሲያምኑ እዛች አካል ውስጥ የሚገባባት ክርስቶስ በገዛ ደሙ ይዟት የገባው ሊቀ ካህኑም እሱ ነው፣ መስዋዕቱም እሱ ነው፣ መሰዊያውም እሱ ነው። እቺ ቤተ ክርስቲያን ነች። ስናምን እኛ እዛ ውስጥም ስንገባ ቤተክርስቲያን እንባላለን። እስከ 325 ዓመተ ምህረት ድረስ ሃይማኖት የሚባል ነገር አልተነገረምም፣ አልተሰበከምም፣ አልተወራምም፣ አልተቋቋመምም። ቤተ ክርስቲያን አለች፣ መጽሐፍ ቅዱስ ይሰበካል።
ወደ ቤተ ክርስቲያን ተጨመሩ ነው የሚለው። ይኸው ሐዋርያት ሥራ ላይ ወደ ህብረቱ ያኔ ቤተ ክርስቲያን እየሰፋች እያደገች ሄደች ይላል። ይኸው ቃሉንም የተቀበሉ ተጠመቁ። በዚያን ቀን 3000 የሚያህል ነፍሳት ተጨመሩ። ወዴት? ወደ ሃይማኖት ነው የተጨመሩት? አይደለም። በሐዋርያት ትምህርት በህብረት እንጀራን በመቁረስ በየጸሎት ይተጉ ነበር። ቀጥሎ ምን ይላል? ቤተ ክርስቲያን ምን እያለች ሄደች? እየሰፋች ሄደች። አንድ ቀንም ዶግማ አድርገው ይሄ ትውፊቅ ነው፣ ይሄ ስርዓት ነው፣ ይሄ የሆነ ነገር ነው ብሎ አንድም ቦታ ላይ የደነገጉት የወሰኑት ነገር ክርስቶስም ሐዋርያውም የለም ከሐዋርያትም። ስለዚህ ሃይማኖት እምነት ነው። እምነታችንን እግዚአብሔር ክርስቶስ የሰጠን ማንን ነው? እግዚአብሔር አንድ ልጁን ሰጠን። ከሰማይ የተሰጠን እሱ ነው። ከሰማይ የሚወረደው እሱ ነው። የሆነ ሃይማኖት የሚባል አሁን እጠይቀዋለሁ፣ በኋላ ይህንን ይመልሳል። ኦርቶዶክስ ተዋህዶ የሚል ወይንም ካቶሊክም የሚል እኔ እሱ ኦርቶዶክስ ተዋህዶ ነኝ ስላለ ይሄ ኦርቶዶክስ ተዋህዶ ብሎ ክርስቶስ ወስኗል፣ ደንግጓል። ሐዋርያ እነዚህ ራሱ 318 ሊቃውንትም በዛው ጠይቀዋል። ኦርቶዶክስ ብሎ ነው የደነገጉት የወሰኑት ወይስ ሃይማኖት ብሎ ነው የወሰኑት? እሱንም ማየት ይቻላል። ስለዚህ በክርስቶስ ውስጥ ቤተ ክርስቲያን ነው እንጂ ያለው ሃይማኖት የለም። እምነት አለ። የምንጋደለው የተሰጠንም እሱ ነው። ደቂቃው አልቋል። ሁለት ጥያቄ መልስልኝ። ኦርቶዶክስ ተዋህዶ የሚለውን ኦርቶዶክስ ተዋህዶ የሚለውን የት ነው የተሰየመው? 318 ሊቃውንት እንዳላሉት ማስረጃም ስላለኝ ይሄ ኦርቶዶክስ ተዋህዶ የሚለው ማን የሰየመው? ሃይማኖት እንዲደነገግ እንዲወሰን እንዲል ማን ነው? ክርስቶስ ነው ወስኖ ያለው ደንግጎ ያለው? ይህን ሁለቱን ይመልስልኝ። ካልሆነ መቼ እንደተወሰነ ሃይማኖት መቼ እንደተቋቋመ ማሳየት ይችላል። አቶ ኢሳያስ ጥያቄዎቹን ሰምተሃል አይደለም? አሁን ደግሞ 3 ደቂቃ ለአንተ ሰጥሃለሁ። ሃይማኖትና እምነት አሉ ክርስቶስ። ሰናይ ገድል ተጋደልኩ መልካሙን ገድል ተጋድያለሁ ሃይማኖቴንም ጠብቅ ያለው ያላትን ቃል ሃይማኖት እምነት ናት። በተለያዩ ቋንቋ እምነት ተብሎ ተጽፏል ያሉትን ማስረጃ አንድ። በተለያዩ በግሪክ፣ በሂብሩ፣ በአረማይክ እናት የመጽሐፍ ቅዱስ በመጽሐፍ ቅዱስ ሃይማኖት ተብሎ ከ11 ጊዜ በላይ የተገለጸው ቃል እምነት ነው። በሌላ ቋንቋ እምነት ተብሎ ተተርጉሟል ያሉትን ኤንሸንት ባይብሊካል ላንጉጅ ከተባሉት ከሶስቱ ቋንቋዎች ገልጸው እንዲያስረዱኝ እፈልጋለሁ፣ ግዕዝንም ጨምሮ። አንድ ሁለተኛው ቤተ ክርስቲያን ትርጉሙ ምንድን ነው? ቤተ አደረ የክርስቲያኖች ማደሪያ፣ የክርስቲያኖች ህብረት፣ የተቀደሰች። እኛ በቤተ ክርስቲያን የምንለው በማመን በመታመን ወልድ ዋህድ ኢየሱስ ክርስቶስ ቅድመ ዓለም ከአብ የተወለደ ያለ እናት ድህረ ዓለም ከድንግል ማርያም ያለ አባት የተወለደ ቅዱስና ዘላለማዊ በመስቀል መስዋዕትነት በደሙ ቤዛነት ትውልዱን ከጥፋትና ከሞት ከኃጢአትና ከርኩሰት የታደገ ቅዱስና ዘላለማዊ እውነተኛ የእግዚአብሔር በግና ሊቀ ካህናት ብለው የሚያምኑ የቅዱሳን ህብረት ነው ድምዳሜ። ሌላኛው 318 ሊቃውንት እንዴት ብለው ከየት ብለው ኦርቶዶክስ ብለው ዋጁት የሚለው ምንስ ስልጣን አላቸው ወይም በመጽሐፍ ቅዱስ ተገልጧል ለሚለው ቃል እዚች ላይ አያይዤ የምገልጾት ሪቨረንድ ፓስተር እንዲህ የሚሉ የቤተ ክርስቲያን ሊደርስ ኦፍ ዘ ቸርች የተባሉ የተለያየ ስያሜ የተሰጣቸው የቤተ ክርስቲያን አገልጋዮች ክርስቶስ በነበረበት በስጋ ወራት ባስተማረበት ወይም በሐዋርያት ዘመን ይሄ ተገልጾ ነበር ወይስ በአፖስቶሊክ ሰክሴሽን ውስጥ እስከ ዓለም ፍጻሜ ከናንተ ጋር ነኝ ባለው በጌታችን በመድኃኒታችን በኢየሱስ ክርስቶስና በ50ኛው ቀን በወረደው በመንፈስ ቅዱስ አማካኝነት ለሐዋርያት የተሰጠ መንፈስ ቅዱስ ዓለም እንደ መጋረጃ እስክትጠቀለል ድረስ ሰርቶ ያንን ክብር፣ ያንን ውሳኔን፣ ያንን ኃይል፣ ያንን ጽናትና የተቤዠውን የቅዱሳን ህብረት የመጠበቅ ኃላፊነት አልተሰጣቸውም ወይ?
እሺ ኦርቶዶክስ የተባለችው ቤተክርስቲያን በመጽሐፍ ቅዱስ ተጽፋለች። ከዚህ ጥቅስ ንገረኝ። ይሄ ኋላ ቀር አስተሳሰብ የማስብበት ነገር ምንድነው? ምክንያቱም ኦርቶዶክሳዊት ቤተክርስቲያን የተሰየመችው ብቸኛ መንገድ እንዳሉት በ325 ወልድ ፍጡር ነው ብሎ በተነሳው በአሪዮስ ምክንያት ብቻ ሳይሆን በሁለተኛውና በሶስተኛው ጉባኤ በአባቶች ጉባኤ ዕብራውያን ምዕራፍ 13 ቁጥር 9 ላይ የሃይማኖትን ነገር የነገሯችሁን ዋኖቻችሁን አስቡ፣ የእምነታቸውን ፍሬ ተመልክታችሁ በእምነት ምሰሏቸው። ክርስቶስ ልዩ አይደለም፣ ትላንትም ዛሬም ያው ነው ብሎ ባስተማረው መሰረት በክርስቶስ ስም ከሚመጡ ቢጸ ሐሳውያን የሐሰት ወንድሞች መጠበቅ የምንችልበትን ስራ ክርስቶስ ኢየሱስ ሐዋርያት ለቅድስቲቱ ቤተክርስቲያን ሰጥተዋል። በዛ መልክ ደግሞ የሶስቱን ጉባኤ ኮምፓውንድ አድርገው በግሪክኛ ኦርቶዶክስ ተዋሂዶ ፍጹም ሰው ፍጹም አምላክ ኦርቶዶክስ ቀጥተኛይቱ ከክርስቶስ የተቀበልናት ሐዋርያት የሰበኳት አበው የተቀበሏት እስከ ኢሳይያስ ሰዓት አልፎ ከአንድ ደቂቃ በላይ ጨምሬልሃለሁ። አሁን ፈለገ ይቀጥላል። ወንድም እንግሊዝኛው መጽሐፍ ቅዱስ የያዘ ማን ነው? ጊዜ ይዛል፣ አዲስ ይዛል። በቃ ሃይማኖት ማለት በእንግሊዝኛው ፌዝ ነው። በቃ መልሱ ይሄ ነው። እናመሰግናለን። እኔ ይያለሁ። በቃ አንብበው ንገረኝ ቦታው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 8 በ318 ሊቃውንት ወስነዋል ምናምን ብለዋል። ይኸውላችሁ ሃይማኖት ኢየሱስ ክርስቶስም አልወሰነም፣ ሐዋርያቶችም አልወሰኑም። አንዴ ስታገኘው ክፈቱ። ይኸው አምነው ሃይማኖተ አበው ዘሰልስቱ ምዕራፍ 51 ቁጥር 19 ተመልከቱ። አምነው ጸንተው ይኖሩ ዘንድ የተነገረ ሁሉ በየክፍሉ ያለው ምክንያቱ ምን እንደሆነ ያውቁ ዘንድ ላልተማሩት እውቀት እንዲሆን አባቶቻችን በኒቅያ ያው ሃይማኖት መቼ እንደተወሰነ መቼ እንደተደነገገ አባቶች በኒቅያ የወሰኗት እንግዲህ ማን ስልጣን እንደሰጣቸው አናውቅም፣ በኋላ ይነግረናል። የደነገጓት የከበረች ሃይማኖት ይቺ ነች አሉ በእነሱ ዘመን። ከዛ በፊት ሃይማኖት የሚባል አልተደነገገም፣ አልተወሰነም። የከበረች ሃይማኖት ይቺ ነች ተብሎ የተነገረ የለም። ኢየሱስ ክርስቶስም እንግዲህ አልወሰነም። ቤተክርስቲያን ሲመሰርት ሃይማኖትን ምን ማለት ነበረበት? መደንገግ፣ መወሰን፣ እቺ ነች ብሎ ደግሞ ለእኛ መስጠት። ከዛስ እየተቀባበለ ለሐዋርያት ከሐዋርያት ይል ነበረ። እነሱ ናቸው የጀመሩት። ይኸው ለዛውም እቺ ሃይማኖት ነች አሉ እንጂ ኦርቶዶክስ ተዋሕዶም አላሉ። የ75 አባቶች መጽሐፍ ሃይማኖተ አበው እጄ ላይ አለ። ስለዚህ ሃይማኖት የሃይማኖት አባት የሚባል በመጽሐፍ ቅዱስም የለም። የሃይማኖት ጸሎት የሚባልም በመጽሐፍ ቅዱስ የለም። የሃይማኖት ስርዓት፣ የሃይማኖት ትውፊት፣ የሃይማኖት ዶግማ የሚባል መጽሐፍ ቅዱስ ውስጥ አንድም ስፍራ የለም። ይሄንን ያደረጉት እነዚህ 318 ሊቃውንት ናቸው። ከመጽሐፍ ቅዱስ ጋር የማይገናኝ መጽሐፍ ቅዱስ ውስጥ የሌለ አምነን የምንድንበትን ኢየሱስ ክርስቶስን እንዳናቅ የከለከሉ በስርዓትና በወግ እንድንድን የተለያዩ አዋልድ መጽሐፍቶች ብለው አምጥተው ከምረውብን ከመጽሐፍ ቅዱስ ጋር የማይገናኝ የክርስቶስን አገኘው ጊዜ ወይንም ዕብራውያን ላይ ገብተን ዕብራውያን ላይ ግባ ወይንም ዕብራውያን ስንት ጴጥሮስ ብለዋል ያስረዱን። ጢሞቴዎስ አንተ አትግባ ስትባል አሰማም ወይ? ሰዓት ያዝ። ዕብራውያን ሁለተኛ ጢሞቴዎስ ዕብራውያን ልግባ። ሁለተኛ ጢሞቴዎስን አላገኘው? እሺ ዕብራውያን ግባ አንብባ። ቁጥር 7 3:7 3:7 እሺ ever learning and never able to come to the knowledge of the truth እስከ ስንት
ልቀጥል። ቁጥር Now 7 as ቁጥር እኮ ኤቨር ለርኒንግ ኤንድ ኔቨር ኤብል ቱ ካም ቱ ዘ ኖሌጅ ኦፍ ዘ ትሩዝ ነው የሚለው። መልካሙን ቁጥር 6 ነው ወይ እንትን በለው አንድ ነው። For of these short are they which creep into houses and lead to captive silly women laden with sin, led away with divers lusts ይላል። ያወጣው ሁለተኛ ጢሞቴዎስ አዎ ሁለተኛ ጢሞቴዎስ በእንግሊዘኛ ወይ ነው እዚህ ጋር እንትን ልበለው። ራስህ አውጣው ወይ እሺ ችግር የለም። ደቂቃ ጨምርልሃለሁ። ለእሱም እጨምርለታለሁ። በኋላ አውጣዋለሁ። ቆይ በኋላ አውጣዋለሁ። እኔ አሁን እንትን ሲል እኔ አውጣዋለሁ። ለማንኛውም ይኸው የተደነገገው መቼ ነው? 318 ሊቃውንት ናቸው የሃይማኖት ጸሎት የሃይማኖት ብለው ያሉት። ሐዋርያቶች አያውቁትም፣ ኢየሱስ ክርስቶስም አያውቀው። ይህን ይመስላል። ጨርሻለሁ።